ቆይ አረቡ እንኳን ደህና መጣ። ንጽጽር ነው የምትሰራው ወይስ ምንድን ነው? እንኳን ደህና መጣ። ሰላም ተመለስ እንጂ አረቡ። ኦኬ ሳይ ሙስሊም 1:67 ላይ ኤ ላይ አይሁዶችና ክርስቲያኖችም በፍጹም ሰላም እንዳትሏቸው መንገድ ላይ እንኳን ካገኛችኋቸው ወደ ጠባብ ቦታ ገፍትሯቸው በሚለው ሎጂክ መሰረት ያው ሰላምታን አልፈለገውም። ችግር የለው መፍትሄ ነው። ኤኒዌይስ የተፈጥሮ ሃይማኖት ይቀየራል ብለህ ታምናለህ? አንተና ትልተረ ለውር ከነብይ የተማርከው ነው። ይሄንን ስድብ ቶፒክ ላይ ታወራለህ። አተ በስነ ስርዓት አውራ ነው። ግራቂቱን ነው የምወጋው። ግራና ቀኛው አማርጠ ነው የምወጋው። ምን ያደርግላል? እኔን ግራቂት ወቅተህ ቶፒኩ ላይ አመልስም እንዴ? ለመውጋትም ቆይ በግራ ዙር አንተ ሐኪም አይደለ? የግራ ቂጤንና ቀኝ ለመውጋት የምታማርጠው የሚወጋበትንም ቦታ እየነገረኝ ነው። ስለዚህ ከአሁን በኋላ ግራ ቂጤን ሸፍኜ ነው የምሄደው። መከላከያ ወይንም የሆነ ቆርቆሮ ለጥፍበታለሁ። አረቡ ግራ ቂጤን ነው ጋር ወደ አንዋር ላልፍ ነው። ጣልቃ እንዳገባ በቃ አንዋር እንኳን ደህና መጣ። እንኳን ደህና ቆያችሁኝ። ሰላም ነው ወንድማችን? እፎይ ይመስገነው። ሰላም ብያለሁኝ። እንዴት ናችሁ? አማን ነው አለን። የተፈጥሮ ሃይማኖት ይቀየራሉ ብለህ ታምናለህ? አይ እፎይ ቤት የመጣሁት ስለ ክርስትና ጠይቄ ካወቅኩት ጥያቄ ከተመለሰ ክርስቲያን ለሆን ካልተመለሰ ደግሞ በሙስሊምነቴ ልቀጥል ነው። ባትጠይቀኝ ደስ ይለኛል። ጥያቄ ደግሞ ካስፈለገ እናንተ መጠየቅ ያልገባ ካለ እኛ እንዳንተ ልክ ክርስቲያን እናንተ እፎይ እንዳለ እኛም ለሙስሊሞች ቁርአን የቀራ እዛ ቤት ሸር አደርግልሃለሁ። መጠየቅ የፈለከው ካለ እኔ አሁን ልጠይቅ ነው የገባሁት። ለምን ጥያቄ ከሆነ ትንሽ ቆያተዋል። እሺ ጥያቄ መጨረሻ ላይ ሁሌም እንደምቀበል ታውቃላችሁ። ቶፒክ ይኖረናል። ከቶፒኩ ጋር የተያያዘ ማንሳት ትችላላችሁ። ከቶፒክ ውጭ ከሆነ ግን ሌላ ቶፒክ ስለሚሆን መጨረሻ ላይ ነው የምቀበለው። እንደዛ ከሆነ ቶፒኩ ላይ ከሆነ እያነሳችሁ ቅድም እየተቀበልኩ ነበር እኮ ክርስትና ላይ እየጠየቀ እየመለስኩ ነበረ፣ ቶፒኩ ጋር የተያያዘ ሲሆን ማለት ነው። ከቶፒክ ውጭ ስትወጣ ግን ቶፒኩን እንለቃለን ማለት ነው። ስለዚህ ቃሌንን ታውቂ ነበር በፊት? ሰላም ብያለሁ በመጀመሪያ ሁላችሁንም። አዎ በደንብ አውቃለሁ፣ ሁሉንም አውቀዋለሁኝ። አዲስ ነገር አይደለም። አስበሿት ሴትን ልጅ መንካት መቆሸሽ ነው ብሎ ከዛ በአፈር መታጠብ ደግሞ ኃጢአትን ይቅር ይላል ብሎ ሲያምን። አዎ በነገራችን ላይ ሴትም ልጅ ወንድን ከነካችሁ ውዱን ያበላሽባታል። መልሳ ውዱ ማለት አለባት። ኦኬ እና ደግሞ እድሉን ከሰጣችሁኝ 50 ሶላት ምናምን ስትሉ ነበርና 50 ሶላት እኮ እየሰገደ የለም። በነገራችን ላይ ታሪኩን አይተው ከሆነ ያው ረሱል ሶላት ሊቀበሉ ወደ ሰማይ ባረጉ ሰዓት ነበር 50 ሶላት ይስገዱ ብሎ አላህ ሲያዘው። ከዛ ሙሳ አለይሂ ሰላም ስድስተኛው ሰማይ ላይ ተቀምጦ እያስቀነሰ ሂድ አስቀንስ እያለ ያዘው ነበርና ማሚ እየተመላለሰ እያስቀነሰ አስተካክሎ 5 አድርሶ መጨረሻ ላይ ወደ መሬት ወርደዋል። እንደዛ ነው እንጂ 50 የሰገደ የለም። በመሐመድ ጊዜ ነው እሱ። በመሐመድ ጊዜ ነው እሱ። እኛ ደግሞ ሙሳ እኮ አልሰገደማ። በሙሳ ጊዜ የነበረውን የጠየቅነው የአንተ ኡመቶች አይችሉም ብሎ ነው ሙሳ መሐመድን ቻሌንጅ ያደረገው አይደለ? አዎ አንደኛ የመጀመሪያ ደረጃ ሱራ 16 114 እና 15 ወይንም ደግሞ ሱራ 16 42 አካባቢ ሱራ 6 114 እና 15
ሱራ 12 111 ቁርአኑ ግልጽና የተብራራ ነው። ለቃላቱም ለዋጭ የላቸውም አይደል? አዎ ኦኬ። ስለዚህ አላህ ቃል ትእዛዝ ነበር አይደል? 50 የሚለው አዎ ትእዛዝ ነው። ታዲያ እንዴት ነው? አላህ ነው ያዘዘው። ማን ነው ያስቀየረው? አላህ ሲያዝ ከዛ ሙሳ አስቀይር አለው ማሜን ማለት አስቀይር። ምክንያቱም ኡመቶችህ አይችሉም ይሄንን ሁላ መስገድ ስለማይችሉ አስቀነስ ሶ እየሄደ እስከ ስንቴ ነው እያስቀነሰ ሲመለስ ይሄ አይሆንም ሲለው ተመላልሷል። ወደ ስንቴ እንደሆነ ረሳሁት እንጂ መጨረሻ ላይ 5 አለኝ ሲለው ይሄን ይችላል አይለወጥም ተብሎ ነበር። አትለወጥም ተብሎ ነበር። ብዙ ጊዜ እኮ ካዳ ሙሳ እንዲለወጥ ምክንያት ሆነ ማለት እንዲያስለውጥ አደረገው። አዎ ሙሳ ነው ከ6ኛ ሰማይ ላይ ሆኖ የ7ኛ ሰማይ ላይ አላህ ዘንድ ሄድና ከዛ ይሄን ያህል ሲለው አላህ ሙሳ ጋር ይመጣና ይሄን ያህል አለኝ እኮ ይለዋል። ከዛ ሙሳ ተመለሰ። ስለዚህ አላህ ግን አያውቅም ነበር። ይሄ አላህ አያውቅም ነበር እንደማይችሉ ማለት ነው። 50 ጊዜ እንደው አላህ ባዘዘውን ብንሄድ ቅድም በሰራነው ካልኩሌሽን መሰረት 12 ተኩል ይመጣል። ስለዚህ ካላህ ይልቅ ሙሳ አዛኝ ነው ማለት ነው። ታሪኩ እንደዛ ነው ያስተማሩን እንግዲህ። ስለዚህ አላህ ሙሳ ነው የሚያውቀው። ሙሳ ነው ሲያስቀንስ የነበረው። አዎ ጥሩ ነው። ያ 5ኛውን ራሱ ሲሄድ እኮ 5 አድርጎልኛል ሲለው አሁንም ሄዳ አስቀንስ 5ም አይችሉም ኡመቶች ብሎት ነበር። ከዛ መሐመድ አይ አፈርኩኝ በጣም ሸም ይዞኛል ከዚህ በኋላማ ደግሜ አልሄድም ብሎ ነው ያቆመው እንጂ እሱንም ማስቀነስ ይችል ነበር ማለት ነው ቢሄድ። ይሄ ማለት ምን ማለት ነው? ቀጥልሽ። በጣም ብዙ ግድፈቶች ያሉበት ታሪክ ነው። በነገራችን ላይ መሐመድ ከመካ ወደ ኢየሩሳሌም ከኢየሩሳሌም ወደ 7ኛው ሰማይ ሄደ ተብሎ የተነገሩ ታሪኮች እያንዳንዱ 7ቱ ሰማያት ላይ የተፈጠሩት ነገሮች ብሎ የተናገራቸው በሙሉ ግልጽ የሆኑ ቀልዶች ናቸውና ከዛ አንፃር ሙሉ ለሙሉ በጣም ለመቀበል አይምሮ ያለው ሰው ይሄንን ትክክል ነው ብሎ መቀበል ይችላል ብዬ አላምንም። እኔ ከዛ ታሪክ ሊያወራ ያለ ሰው አለ። አረቡ ነው እንዴ? አረቡ ይቆየኛ እንዴ ላውራ እስኪ። ከዛ ታሪክ እኔ ደስ የሚለኝ ቆይ እስኪ አንድ ጊዜ ደስ የሚለኝ መሐመድ ሰላት ሊያስቀንስ እዛ ሲደርስ የአቡበከርን ድምፅ ይሰማል መጀመሪያ። ይሄ ነገር ህልም እንደሆነ በነገራችን ላይ አይሻ ያው ስትጠየቅ ረዚ ተኝቶ ነበር የትም አልሄድም ብላለች አሉ። መሐመድ ሰማይ ደርሶ መጥቶ ነበር እንዴ ሲሏት፣ ወይንም ትላንትና ማታ የት ነበር ሲሏት እዚሁ ተኝቶ ነበር ብላለች እሷና ህልም እንደሆነ የምታውቁት ምንድነው? ህልም ላይ የማትጠብቁትን ሰው ማትጠብቁት ቦታ ታገኙታላችሁ አይደል? አላህ ያለበት ቦታ ላይ ሲደርስ የአቡበከርን ድምፅ ይሰማል መሐመድና ግራ ተጋባ። የሰማው ድምፅ አንደኛ በአቡበከር ድምፅ እዛው ቁም ጌታ ስርዓተ ጸሎት ላይ ነው የሚል ድምፅ ነው የሰማውና መሐመድ ግራ ገባው። አንደኛ እንዴት አቡበከር ቀድሞኝ እዚህ ደረሰ አለ። ሁለተኛ ደግሞ ጌታ ስርዓተ ጸሎት ያደርጋል እንዴ? ምንድነው ሰላት የሚያደርገው አላህ ምንድነው ብሎ ግራ ተጋባ ይላልና ከዛ በኋላ ነው ድርድር ውስጥ የገባው የጸሎት አቀናነስ ድርድር ላይ። ከዛ አስቀንሶ ተመለሰ ይላል ታሪኩ እና ትንሽ ፈገግ ያሰኛል የመሐመድ የሰማይ በረራ። ጸሎቱን አስቁሞት ቆይ ጸሎት ይጨርስ የሚለው ፓርት በጣም ፈን የሚያደርግ ነው። እንዴ ጸሎት ያደርጋል ምን ብሎ ነው ጸሎት የሚለው? እንዴ ይጸልያል አላህ። እስከዛ ድረስ አያውቅም ነበር መሐመድም። ሌላኛው እዚህኛው ግጭቱ ደግሞ ምንድነው? እሱ መሐመድ አስቀድሞ እንትናን ሙሳ ጸሎት ሲያደርግ በመቃብር ውስጥም አግኝቶታል። ከዛ እንደገና ደግሞ ሰማይ ላይ የሚሄደው ያገኘዋል። የት ነው ያለው እንትና ሙሳ? የት ነው ያለው ሙሳ ቢለውም እሱም ሌላ ችግር ነው። እንዴ ቸኩ ያለው እስቲ አዋራኝና አወርዳለሁ። ስለዚህ የት ነበረ ሙሳ ያለው? አይታወቅም ማለት ነው። አንዴ አናግረኝ ልትመልስልኝ ትችላለህ? አረቡ ቅድም ጠየኩህ እኮ ቂጥን ነው ግራ ቂጥን ነው ሞጋው አልከኝ ምላሽ ብለህ
አንተ ምን እሺ የተፈጥሮ ሃይማኖት ይቀየራል ወይ ነው ጥያቄ። እናንተ ጠየቁ ቅድም ምን አልከኝ? የተፈጥሮ ሃይማኖት ይቀየራል ወይ? እንዴት አልገባም። የተፈጥሮ ሃይማኖት ይቀየራል ወይ? በኃይል ሊለቅ ይችላል? ቆይስ አንዴችን ክፍል ፈስርልን እስቲ ክርስቲያን፣ አንዴ ክፈታት እስቲ ሱረቱ በቀራ 138 አንተ ራስህ ክፈታ ኮሊ ከፍተልን ራስ የለም አጣቅ ምነው በስተ ታሪክ አረቡ ለውሽ ኦኬ አረቡ ይታያል። ኦኬ የአላህን መንክር ያዙ፣ በመንክርም ከአላህ ይበልጥ ያማረ ማን ነው? እኛም ለእርሱ ብቻ ተገዢዎች ነን በሉ ይላል። እስኪ ይህን ክፍል አብራራው እያለን አንብበውና ከዛ እንግሊዘኛዎቹን ደግሞ በደንብ ያደርግልሃል። እቺ ቃል ደስ ትለኛለች። ይታያል። አረቡ ዝም አልክ ወይስ አልተነበበልህ? አይሰማም? ይሰማል። ይታያል አይደል? ይታያል አይታይም? አረቡ ይሰማል። ቀጥል። ይታያል ግን ያልኩህ ይታያል። ምንድን ነው እኔ ጋር እያሳየኝ አይደለም። አይሰማም ድምጽ ደግሞ አንብብለት። እሺ አዳምጥ። እየተሰማኝ ነው ስላልክ የአላህን መንክር ያዙ፣ በመንክርም ከአላህ ይበልጥ ያማረ ማን ነው? እኛም ለእርሱ ብቻ ተገዢዎች ነን በሉ ይላል። ይህን ክፍል አብራራው። የአላህ መንክር ምንድን ነው? ያዙ የተባለው መንክር ምንድን ነው? ቀጥል። መረዳት የምትፈልገው ነገር አለ? እየተባልክ መረዳት የምትፈልገው ነገር አለ ትላለህ? አብዱል ፈታ ምን ሆነ? ሀለ ሀስ ትባልኮ ለነም አንተን እንዴት ነው ማለት እኮ አስረዳ። ይኸው ድሉ ተሰጥቷል። አስረዳ ነው። አንተ ደግሞ ምን ቤት ነህ? ዝም ብለህ ዛሬ ምንድን ነው? እኔ አሁን የገባሁት ማለት ማውራት የፈለኩት ምንድን ነው የምትሳደቡት ንጽጽር ለመስራት እስከሆነ ድረስ ይተውኝ ነው እንዴ? አረቡ አብራራ መባል ስድብ ነው። ከምትሳደቡ ብትወጋጉ ይሻላል ነው። እኛ እኮ ልንማር ነው ልናስተምር አይደለም። አሪጂ አታጨናንቁን ማለት ያለውን ሰው ማቆየት ሳይሆን እኛንም ብጨምሩን ምን ችግር አለው? ይሄ አሁን እኮ እስካሁን እኔ አሁን ዝም ብዬ እያዳመጥኩ ነበረ። አሁን ያለውን አማኝ ለማቆየት ነው እያደረጋችሁት ያለው ነገር። እፎይ ለምን እኔን ለማምጣት ሞክሩ? ላለመንካት ለምንድን ነው ቶፒካችሁ፣ ቤታችሁ፣ ርዕሳችሁ ከእናትንኩብን አይነት ሆነ እኮ። አትንኩ ሳይሆን መማር አሉ እኮ እኛ ጋር አሊሞች እንዳንተ እንደፎይ ሂደን ትጠይቃላችሁ። ለምን ታደርገኛለህ? እፎይ ከዚህ በላይ በዚህ እንደዛማ ከሆነ ምንድነው እያልክ ያለው? ምንድነው በፍጹም የኛን አትጠይቁ፣ አትንኩ ነገር የእናንተ መረዳት እንደወጣው ነው ማለት ነው።
እናንተ መረዳት እንወቀው። አስተምህሮታችሁ ትክክል አለመሆኑን ይህንን ቅድሚያ ማወቅ አለብን። ተምላሽ ተነስተን እኛ የምንሰራው ኮንክሉዥን ስለሚኖር ማለት ነው። አሁን ምንድነው ኖ የኛ ውስጥ አትጠይቁ፣ ምንም ነገር አታንሱት። ለምን ቶፒኩን ሽፍት ለማድረግ አትስሩ አይደል? ይሄ ፍርድ ቤት እኮ አይደለም። እኛን አሳስተህ የምታስቀጣን ነገር የለም። ማወቅ ከፈለግኩ እንደንት አይነት ት በቃ ሜቱ አድርገና ተቀመጥ። እንግሊዝኛውን አድርገው አንዴ ክርስቲያን። ኦኬ። በነገራችን ላይ እኛ እዚህ ገስት ላይ ስትገቡ ትመልሳላችሁ ብለን ነው። ማታውቁ ከሆነ ኮች እኛ ማንም አስገድዶ እጃችሁን ጠምዝዞ ያስገባችሁ የለም። ሙስሊሞች ጥምቀት በእስልምና እንዳለ ታውቃላችሁ? አልቃሪ ለምሳሌ ምን ይላል? The baptism of Allah who baptized bearer than Allah። ሌሎችንም ትርጓሜዎችን አንድ ጨምራቸውና ከዛ ታወጣቸዋል። ኦኬ ሁሉንም አውጥታቸዋል። ዩሱፍ አሊም በተመሳሳይ መንክር ወይንም ደግሞ ውሃ ውስጥ መነከር ማለት ነው። የአላህ መንገር ያዙ። ትርጓሜያችሁ ባፕታይዝድ ማድረግ ባፕቲዝም ጥምቀት ማለት ነው። መጠመቅ ማለት ውሃ ውስጥ መግባት ማለት ነው። አላህ አሪፍ አጥማቂ ነው ማለት ነው። የአላህን ጥምቀት ያዙ ሲል የአላህን መንክር ያዙ። ምን ውስጥ ነው የምትነከረው? ውሃ ውስጥ ነው ሰው የሚነከረው። አረቡ ከውሃ ውጭ መነከር ትችላለህ? ምን ውስጥ ነው ልትነከር የምችለው? አንድ ጥያቄ አለኝ። ከውሃ ውጭ ምን ውስጥ ነው የምትነከረው? እና እፎይ ብዙ ጊዜ ንጽጽር ስታቀርብ በጣም ስሜታዊ የመሳደብ ነገር አለ። የምን ስድብ ነው የምታወራው? ወገኔ ተወኝ እንጂ ተወኝ፣ በእናትህ ተወኝ። በቃ ስለምን ስድብ ነው የምታወራው? ጭቅጭቅ አደረግከው። እንደውም ከስር ብትሆንስ አንተ ጠየቅ መለስኩልህ። ከዛ በኋላ ወደ ቶፒክ ወደዚህኛው ስመልስ ጣልቃ ስገባ አስወረድኩ። ስለዚህ አሁን ጣልቃ አልገባም። እሺ ቅድም ስለ ኡዱ ለምሳሌ ልጆቹ ሲጠይቁ ኡዱ በቃ ልጆቹን አፈር ሲቀባ ታውኩኝ እኮ ስለነሱ ታውኩኝ ያልኩ ነው። እሺ ፈርቶ መሰለኝ ተቀጠቀጠ ነው የምር ኡዱ ወስለ ስላት መልስ ወይስ ካልሆነ ዝም ብሎ ምራፉን ይፈራ ስለ ኡዱ ላይ ይሄ አፈር ላይ ኡዱ ሲያደርግ ኡዱ እሱን ተወው። በቃ አሁን የምጠይቀን አዳምጥ አይሻልም? እሺ እኔ ደግሞ ጥያቄ አይደለም መልስ አይደለም ያገባሁት፣ እውቀቱ የለኝም ግን ልጠይቅ ነበረ። እሺ እስልምና ልክ አንተ እዚህ ጋር እያስተማርክ ያለው እስልምና ልክ አይደለም ብለህ ነው። እኔ እስልምና ልቀበልና ክርስትና ልቀበል ነው አልኩ። ገብቷል? አንተ እውቀቱ ካለ ስለ ክርስትና ለማወቅ ፈልጋለሁ ብዬ ስለ ክርስትና ነገር መልስልኝ። እኔ ሙዲን ጠየቅ አሁንም ጠይቀህ እሺ መልስልኝ። መች መልስልኝ? ለስማልስ ቆየሁኝ። መች አልመለስክልኝም? ደጋግሜ አልመለስክልኝም። ምንድን አልመለስኩልህ? ምኑን ጠይቀህ? አንተ የምትፈልገውን ሲሆን ታቆያለህ፣ ማትፈልገውን ሰው ታወርዳለህ። ጥያቄ የሚጠይቀን ሰው ታወርዳለህ። እኛ ደግሞ አንተ ጋር ስንመጣ እኮ ለማወቅ ነው። እሺ ትደራረባለህ። አሁንስ ለመማር ነው እኮ የምመጣው። ትቀጥላለህ። ላወርድህ። ይሄው ጠበቅኩኝ። እሺ እጠብቅሃለሁ። ኦኬ ቶፒኩ ላይ የምትለው አለ ነው የለም? ለመጠየቅ አልኩ። አንተ የምትፈልገው ሲሆን ነው የምትጠይቀን እኮ። አንተ የምትፈልገው ነው ወሳት መርጥና እንደዚህ ለዚህ መልስ ስጠል ትላለህ። እኛ የምንጠይቀውን ጥያቄ እኔ አንተን የምጠይቅን ጥያቄ ለኔ መሰረታዊ ጥያቄ አንተ ጋር ስንመጣ እኮ መማር ነው። መሰረታዊ ጥያቄ ነው። መሰረታዊ ትምህርት ነው። ምክንያቱም ሰው መሰረታዊ ጥያቄ እኮ ቀደም አሁን ስለ ውዱ አንተ ሰዎችን በአፈር ውዱ ሲያደርጉ የነበሩት ሰዎች ያመጣቸው ቲክቶክ ላይ መቀለጃ የሆነውን ነገር አምጥተህ ትምህርት ስታደርግ ማለት ነው። ውዱ እንደዚህ አይደለም ሲጀመር። በአፈር ውዱ አድርጉ የሚባለው የሰው ልጅ ነጃሳም ስለሆነ ሳይሆን አላማው ለምሳሌ አንተ የሰው ልጅ ውዱ እንዴት ነው የሚደረገው? ውዱ አፈር ላይ እንዲህ ሰው ለቲክቶክ ለፎሎ ምናምን ብሎ መቀለጃ ያደረገውን ነገር እንደዚህ ነው የሚደረገው። ወንድ ልጅ በአፈር ውዱ ይደረጋል አይደረግም? ይደረጋል። ታዲያ ይደረጋል። ምን ነው ታዲያ በአፈር ውዱ የቅድሙ አፈ ሰውየው እንዴት የሚያደርግ አንተ አይደለም እሱ የምታሳየው አይደል? በአፈር የሚደረግ ከሆነ አንተ ሰው ከአፈሩ የባሰ ቆሻሻ ስለሆነ ወይ ነው አፈር እንደዛ አይደለማ። ትጠይቃለህ። ሙዲን አትንቀልቀል።
እጠይቅሃለሁ። እንደዛ አይደለም የምትል ከሆነ ማስረጃ ከቁርአንና ከሐዲስ ስለምጠይቅህ ለምታወራት ተዘጋጅተህ ትጠብቃለህ ማለት ነው። በአፈር ውዱ ይደረጋል። ውዱ ከሚደረግበት አንዱ ለምሳሌ ፈስህን ብትፈሳ በሰላት ላይ ውዱህ ይፈርሳል። ውዱ ከፈረሰ ደግሞ ውሃ ከሌለ በአፈር ውዱ ታደርጋለህ አታደርግም? ሙዲን ቀጥል። ታዲያ ምንድን ነው የምትለን? ስለዚህ አንድ ሰው ውዱ ከፈረሰ ድንገት ፈሱን ቢፈሳ ድንገት ሴት ቢነካ ሻወር ገብታን ፏ ብላ ጽድት ያለችም ትሆን ብቻ ከነካት ውዱ ይፈርሳል። ስለዚህ ውሃ ከሌለ በአፈር ይተባበሳል ማለት ነው። ላብ መሬት እየነካ እጁን አፈር ሲያብስ አስቡት። መግማማት ነው። ይሄ ንጽህና አይደለም። ንጽህና ሳይሆን መግማማት ነው። መግማማት ያሉትን ማማዝናሽን ነው። ስለዚህ ምን እንድትነገረን እንደመጣ አልገባኝም። እሱ ትክክል አይደለም ለማለት ለምን እንዳነሳው አይደል ነው። ግን አሁን ሌላ ጥያቄ ልጠይቅህ። የተፈጥሮ ሃይማኖት ይቀየራል ወይ ነው ቶፒክ። ምን ልትነግረን ሳይሆን አንተ የምትጠይቀውን ጥያቄ ካልመለስኩ አንተ በምፈልገው መልኩ ካለ ታወርዳለህ የፈለግከውን ሰው ማለት ነው። የፈለግከውን ደግሞ ለአንተ የሚመቸውን እውቀት የሌለውን ሰው ደግሞ ስትፈልግ ደግሞ ታቆያለህ እንደፈለግ። ገብቶሃል? ጥያቄ ስጠይቅ እኔ አንተ ጋር የተሳደብኩ ነው። ታየው በቃ ሙሳ ከስሮ ነው ይማር ለእሱ አደረገው። በአፈር ሲታጠብ አሳያ። ለሺ በአፈር ትታጠባለህ? አዎ እታጠባለሁ። ታዲያ ምንድን ነው ስህተቴ? ሴት ከነካት በአፈር ትታጠባለህ? አዎ። ፈስን ከፈሳ በአፈር መታጠብ አለብህ? አዎ። ታዲያ እኔ ጥፋቴ ምንድን ነው? መልስ ሲያጣ ነው ወቅትም በሉ። ያ ረድዋንን ተቀበሉት። ሬዲዮን አለ ሬዲዮን አለ ሬዲዮን። ኦኬ መልስ የለም ዛሬ ሙስሊሞች። እንግዲህ እስካሁን ባየነው መሰረት ምንድን ነው፣ በነገራችን ላይ ብዙ ሀዲሳቶች አሉ። ምንድን ነው በውሃ ኃጢአት ይለቃል ብለው ያምናሉ ሙስሊሞች። በውሃ ኃጢአት ይለቃል፣ ኃጢአታቸውን ይታጠባሉ በውሃ። ክርስትና ጋር ሲሆን ግን ሰው እንዴት ጸበል ይጠመቃል፣ እንዴት በጸበል ሃይማኖት ይቀይራሉ የሚል ትችቶች በጣም በተደጋጋሚ ስለሚነሱ ያንን ማሳየት ስለፈለግን ነው። ኦኬ መሐመድ አለ። መሐመድ ዝም አላችሁ እየገባችሁ። አቤት ሰላም ነው። እንኳን ደህና መጣ። ሰላም አላችሁ አለን። ጥያቄውን ሰምተዋል? አልሰማሁም፣ ገና እየገባሁ። ኦኬ ውዱ ስታረጉ በውሃ የምታጠቡት ለምንድን ነው? ምንድን ነው አላማው? ትዕዛዝ ነው። ኦኬ ትዕዛዙ ምንን በማስመልከት ነው? ኃጢአትን ለማስለቀቅ ነው ወይስ ማለት ጌታችን አላህ ፊት ስንቀርብ ንጹህ ሆኖ መቅረብ ስላለብን። ማይክን ትንሽ አስተካክለው መሐመድ። አላህ ፊት ስንቀርብ ሶላት ስንሰግድ አላህ ፊት ነው የምንቀርበው። ስለዚህ አላህ ፊት ንጹህ ሆነን ነው መቅረብ ያለብን እኮ። ንጹህ የምትሆነው ከምንድን ነው? ከኃጢአት ንጹህ ሆነ ነው የምትቀርበው ወይስ ከኃጢአት ንጹህ የምትሆነው እኮ በውሃ ስለታጠብክ ሳይሆን በዱዓ ስትጸጸት ካረከው ነገር ተጸጽተህ ከልብህ ዱዓ ስታረግ ጌታህን አላህን ስለምን። ኦኬ ስለዚህ በውሃ መታጠብ ከኃጢአት አያነጻም? እኔ እንዲህ አይነት አልሰማሁም፣ ያልሰማሁትን አላወራም። ኦኬ ነብይ በውሃ መታጠብ ትጥበት ስትፈጽሙ ከኃጢአታችሁ ትጸዳላችሁ፣ ኃጢአታችሁ ከሰውነታችሁ ላይ ይወገዳል ብሎ ያምናል። አንተ በውሃ ኃጢአት ይወገዳል ብለህ ታምናለህ? ነቢያችን ሰለላሁ ዐለይሂ ወሰለም ያሉት ከሆነ ሁሉም ሀቅ ነው፣ አምንበታለሁ።
ስለዚህ በውሃ ኃጢአቴ ይወገዳል ማለት ነው። ነብያችን የሚሉት የአላህን ቃል ስለሆነ አምንበታለሁ። ኦኬ፣ ስለዚህ አንተ በውሃ ኃጢአት ይወገዳል ብለህ ታምናለህ። በቀን ስንቴ ነው በውሃ ትጥበት የምታደርገው? ሶላት ስሰግድ። ስንት ጊዜ ትሰግዳለህ ሶላት ማለት ነው? ስንት አውቃት ሶላት ነው ያለው በቀን? ኦኬ፣ ተናገር እናንተ ቀጥል። አምስት አውቃት ሶላት ነው ያለው። ኦኬ፣ ስለዚህ 5 ጊዜ በቀን ሰላት ስታደርግ በሰውነትህን በውሃ የምትታጠበው ኃጢአትህን ለማስወገድ ነው ማለት ነው። ስሰግድ ነገርኩህ እኮ ስንሰግድ ጌታችን ፊት ስለሆነ የምንቀርበው ንጹህ ሆነን ነው የምንቀርበው አልኩ እኮ። ንጹህ ለመሆን ነው? ከቆሻሻ ለመጽዳት ነው ወይስ ከኃጢአት ለመጽዳት ነው? ወንድሜ በትክክል አልመለስኩልህም እና ነው ወይስ ምንድነው? አዎ፣ ጥያቄውን አድሬስ አድርገው። ጥያቄን አድሬስ አላደረከው ማለት አንተ የፈለከው ምኑን ነው ለማወቅ የፈለከው? ውሃ ኃጢአት ያነጻል ወይ ነው ይሄ ጥያቄ። ነብይህ ብለዋል አልከኝማ እኮ። አንተ ውሃ ኃጢአት ያነጻል ብለህ ታምናለህ ወይ ነው ጥያቄው። ነብያችን ያሉት ከሆነ ይሄ ቃል አልሰማሁም ከዚህ በፊት ሐዲሱን ግን ብለዋል የሚል አይተህ ከሆነ አምንበታለሁ አልኩ። አንተ ትጥበት የምትፈጽመው ከዚህ በፊት ሰላት ስታረግ ከኃጢአት ለመታጠብ ነው ወይስ ከቆሻሻ ለመታጠብ ነበር? ከሁለቱም ከኃጢአትም ከቆሻሻም ማለት ነው። አዎ። ስለዚህ ኃጢአትን ውሃ ያስወግዳል ብለህ ታምናለህ ማለት ነው። እያመንክ ነው ኃጢአቴ በውሃ ይወገዳል። የምሰራው ኃጢአት ለምሳሌ ሰው ገድለህ ከሆነ ያ የገደልከው ሰው ኃጢአትህ ይቅር እንዲባልልህ በእጅ ስለገደልከው ማለት ነው እጅን ስትታጠብ አብሮ ኃጢአትህ ይወገድልሃል። ዝሙት ሰርተህ ከሆነ ብልት ላይ ውሃ ስትረጭበት ኃጢአቱ በዛው ይወገዳል እያልክ ነበር የምታደርገው ማለት ነው። ቀጥል መሐመድ። አይሰማም? መሐመድ አለ? ሉክ ይሄ ሁሉ ለምንድን ነው የምናሳያችሁ መሰላችሁ? ክርስትናን እንዴት ከጸበል ጋር በተያያዘ ሰዎች እንዴት ተጠምቀው ሃይማኖታቸውን ይቀይራሉ ወይም ደግሞ እንዴት በጸበል ከኃጢአታችን እንነጻለን ብለው ያስባሉ የሚለው ትችት ቀጥታ እነሱ ጋር እንዴት እንደሚሄድ ባክፋየር እንደሚያደርግ እንድታዩት ስለፈለግን ነው። ኢማጂን በክርስትና ጥምቀት አንዲት ጥምቀት ነች ብለን እናምናለን። የኃጢአት ስርየት የሚሰጥ ጥምቀት አንዲት ጥምቀት ነች። 2-3 ደጋግመን የምንጠመቀው ጥምቀት አይደለም። ሰው አምኖ አንድ ጊዜ ከተጠመቀ ከዛ በኋላ የኃጢአት ስርየት ያገኛል፣ የእግዚአብሔር ልጅ ይሆናል ብለን እናምናለን። ኃጢአቱ ይሰረይለታል ብለን እናምናለን። በእስልምና ሙስሊሞች በቀን 5 ጊዜ ሰላት ያደርጋሉ። ሉክ በቀን 5 ጊዜ ለሰላት ይቆማሉ። በአምስቱም ጊዜ ሰላት ሲያደርጉ ካልታጠቡ ሰላታቸው ተቀባይነት የለውም። ሲታጠቡ ደግሞ ኃጢአታቸው ከሰውነታቸው ላይ ይወገዳል ብለው ያምናሉ። ስለዚህ ሙስሊሞች በቀን 5 ጊዜ እሱማ አታምንም ማለት በውሃ ይዳል ብለን አናምንም። ኦኬ፣ ስለዚህ ነብይ ሐሰተኛ ነው ማለት ነው አይሉም። የቱ ጋር ይላሉ? እንዳለ ባሳይ ነብይ ሐሰተኛ ነው ትላለህ? አይውልህ እንዳለ ባሳይ ነብይ ሐሰተኛ ነው ትላለህ? አሳየው እስቲ። ውሃ ያጸዳል የሚሉበትን ቦታ አሳይልኝ። አዎ የሚለውን አሳየን አንድ ጊዜ። ውሃ ኃጢአትን ያጸዳል የሚለውን እስቲ አምጣና እንትን አድርግልኝ። ኦኬ፣ እንዳለ ባሳይስ ነብይ ሐሰተኛ ትላለህ? አሳይልኝ አምጣ። አሁን መረጃ ካለክ ውሃ ያጸዳል ወንጀልን የሚለውን አምጣ እኮ ባሳይህ። ነብይ ትክክል አይደለም ተሳስቷል ትላለህ? አልልም። አምጣ እስቲ። ለምን ካላልክ እናሰጣለሁ እና አምጣ። መረጃ የለም። መረጃ ስለሌለ ካላልክ ለምን እሰጣለሁ? አንተ አይልም ውሸት ነው ሐሰት ነው አልክ። አሳየው ደግሞ ሲጀመር እንዴት እንደዛ ይናገራል ትላለህ? ተሳስቷል። ነብያችን ሰለላሁ ዐለይሂ ወሰለም ስላላሉ ብቻ ነው ስለሚያውቅ
ቢልስ ነው ቢል ብሎ ቢሆንስ ነው እኮ መላ እኮ ነው። ቢልስ ማለት መላ ነው። ቢልስ ማለት መላ ነው። ይሄ መላ ደግሞ አይስተካከል ሲጋ በተግባር ያለው ካሁን አምጣልኝ አሳይ እኮ ቢል ነብዩ ልክ አይደል? አንተ መጀመሪያም ይኸው ሉክ አንተ የተናገርከው መጀመሪያ አይ ልክ አይደለም ይሄ ስህተት ነው ብለን የጀመርከው። ስለዚህ ስህተት ነው እንደዛ እኛ ከኃጢአት በውሃ እንታጠባለን ብለን አናምንም ብለን የተናገርከው። ኦኬ ውዱ ብናረጋው አንተ አታምንም በውሃ ኃጢአት ይሰራል ብለህ አታምንም አይደል? በውሃ መጀመሪያ መቼም እንትን አይልም፣ ግን የአላህ ትእዛዝ ነው። ውዱ የምናደርገው አላህ ያዘዘን ነው። ግን ኦኬ ስለዚህ ከኃጢአቴ በውሃ በውዱ እጸዳለሁ ብለህ አታምንም? በውሃ ውዱ ስታረግ ከኃጢአት እጸዳለሁ ብለህ አታምንም? አንተ መጀመሪያ እንደተናገርከው በጣም ጥሩ አታምንም። ኦኬ አንተ ኦኬ ስለዚህ አንተ አታምንም። ነሺ ነብይ እንደዛ የሚያምን ከሆነስ እንደዛ ብሎ ከተናገረስ ልክ አይደለም ትላለህ? ተሳስቷል ትላለህ? አልተናገሩም። ቢናገር እኮ ነው ቢናገር እኮ ሌላ ነገር ነው እኮ ቢናገር አንተ ተሳስቷል ትላለህ? ቢናገር እንደዛ ተሳስቷል ልክ አይደለም ትላለህ? አይውልህ ቢናገርና ተናገረ ይለያል እኮ ቢናገር ነው ችግር የለውም። አሁን አንተ አልተናገረም አንተ ስለማታምን አንዴ ሙባረክ አንተ ስለማታምን ደምድም ችግር የለውም አልተናገረም ብለህ ግን ተናግሮስ ቢሆን ኖሮ ይለያል። አልተናገረም ነገር የለም። አንተ ክርስቲያን አትቅጠፍ በነብዩ ላይ። ስለዚህ በእስልምና ትጥበት ኃጢአትን አያሰርይም አይደለ? ኃጢአት አያስወግድም። ኃጢአት አያስወግድም። ዱዓ ታደርጋለህ አላህ ነው የሚያስወግደው እንጂ ውሃና እንጨት ነገር ላይ እኛ አናምንም። ስለዚህ ብሎ አስተምሮ በእስልምና ውስጥ የለም። ስህተት ነው አይደለ? ከአንድ አላህ በስተቀር የምታመልከውም ነገር የለም። ባይ ነቢያችን ሰለላሁ ዐለይሂ ወሰለም ልዳኛችሁ በቃ ክርስቲያን እያለ ያለው ስትታጠብ ኃጢአትህ በውሃው ይወገዳል እያለ ነው። አንተ ደግሞ በመታጠብህ አይወገድም እያልክ ነው። ቴንኪው ክርስቲያን ቀጥል። ኦኬ እሺ ነብይን ሐሰተኛ ስላረክልን መጀመሪያ እናመሰግናለን ወንድማችን። እሺ ምን ይላል? በቃ ሚውት አድርገው አሁን ይናልልኩኝ በቃ ጨርሳ አንተ እኮ ጨርሳል። በቃ እምነትህን ተናግረሃል። እንደዛ ሚል ስህተት ነው ብለህ ስለተናገርክ ነብይህን ስህተተኛ ነው ብለዋል ራስህ። ኡትማን እንደተናገረው እንደተረከው ይላል የአላህ መልእክተኛ እንደዚህ አለ he who perform ablution well ማንም ሰው ትጥበት ሲፈጽም his sins would come out from his body ኃጢአቱ ከሰውነቱ ይወገድለታል even coming out under his nails ከጥፍሩ እንኳን ሳይቀር ኃጢአቱ ይወገድለታል ከሰውነቱ ብሎ መሐመድ ተናግሯል። እሱ ምንድነው የሚለው ታውቃለህ? ምንድነው የሚለው? በሰገደ በየእንትኑ የሰገደበት ጊዜ ላይ ማለት ነው ወንጀሉ ይራገፋል ነው። በየሰዓቱ የተሰገደበት መታጠብ ማለት መስገድ ማለት ነው። መታጠብ ማለት መስገድ ማለት ነው። አንድ ሊበልና ማለት ነው። መታጠብ ማለት መስገድ ማለት ነው። ቆይ በጠፍር ነው የምትሰግደው? ቆይ በጠፍር ነው የምትሰግደው? በጠፍር ሳይንስ 244ን አዘጋጅልኝ ክርስቲያን። አንድ ጊዜው የራስን ብቻ ሳይሆን በጠፍሩ ነው የሚሰግደው? በጠፍሩ ነው ወይ የሚሰግደው? በጠፍሩ ነው የሚሰግደው? ከጠፍሩ ውስጥ ውሃው ሲነካው ይወጣል የሚለው በጠፍሩ ነው የሚሰግደው? እኔን አዳምጠኛ እንደ በጠፍሩ ነው ወይ የሚሰግደው? ካልስና ትቀጥላለህ። ውሃው ከጠፍሩ ውስጥ እንኳን ያወጣለታል የሚለው በጠፍሩ ነው ወይ የሚሰግደው? ቆሻሻውን ነው ታውቃለህ። ሲያጸዳ ነው የሚለው ቆሻሻ ነው የሚለው ሐዲሱ አይደለም። ሲታጠብ ነው። ሲታጠብ ሳያስቀራ ናንብብ። ደግመህ ታወርዳታለህ። ናንብብ። ቀጥል ክርስቲያን። ይኸውልህ አዳምጥ፣ ይነበብልህ። አዳምጥ። ስለዚህ ኃጢአት ስፔሻል ቦታ አለው ማለት ነው። እናያለን። ከላይ ርዕሱን አንብበው። ቻፕተሩ ምን ይላል? ሲንስ ኤግዚስት ዊዝ ዋተር ኦፍ ውዱ ኃጢአት ከውሃ ጋር በትጥበት ይወገዳል ይላል ቻፕተሩ። ባቡ ራሱ ማለት ነው። ኃጢአት ከውሃ ጋር ይወገዳል በውዱ ስታረግ። አንብብ። ነብይም እንደተናገረ አቡ ሁሬራ እንደተረከው የአላህ መልእክተኛ እንደዚህ አለ when a Muslim or a believer wash his face a course of ablution every sins he contemplated with his eyes will be washed away from his face ማንም
ተርጉሜን በአይኑ ነው የሚሰግደው? በአይን ኃጢአት ነው የሚሰራው ወይንስ በአይን ቆሻሻ ነው ታይቶ ነው የሚታጠበው? ምኑ ይለኛል? ሐዲስ ምንድን ነው የሚለው? ቀጥል። በአይን ነው የምትሰግደው? በአይን ነው አይን ላይ ያለን ቆሻሻ ነው የሚያስወግደው? በአይን አይቶ አይዞ ሐዲሱን እኔና አንተ አልተግባባንም። መጀመሪያ ተግባብተናል። ሐዲሱን አሁን ፍታው። ይሄንን ሐዲስ ደግመህ አንብብልህ ክርስቲያን። ኦኬ ምን ይላል? ያለ አንዴ ይቆይ ወይ አንብብ ወይ እናንብብልህና ከዛ በኋላ አድምጠህ መልስ እንደ ስታክ አታድርግ። መሀል ላይ የአላህ መልእክተኛ እንደዚህ አለ when a Muslim or a believer washes his face in a course of ablution every sin he contemplated with his eyes will be washed away from his face along with water። ምንድነው? ማንም ሰው ውዱ ሲያደርግ ፊቱን ቢታጠብ በአይኑ የሰራው ኃጢአት ከውሃው ጋር ይወገድለታል ብሎ ተናገረ። አሁን ፍታልን። ይሄንን በስግደት ነው ብለሃል። በአይኑ ነው ስግደት የሚሰግደው? በየሰዓቱ የታጠበበት ጊዜ ታውቃለህ? በየሰዓቱ ነው። በየሰዓቱ ምን ባለ ጊዜ ምን ባለ ሰዓት? አንድ ጥያቄ አንድ ሰው አሉት ነቢያችን ሰለላሁ ዐለይሂ ወሰለም 5 ጊዜ አልጠየቅኩም። ሐዲሱን አውራ ሊንገርህ እዚህ ጋር ላምጣልህ። ሌላ ቦታ ጥቀሽ። ሐዲሱን አውራ እዚህ ካልተደማመጥን ምን ያደርጋል? አንተ ሐዲሱን አውራ። ቆይ እያንዳንዷን ገና አስጨርሳለሁ። ይሄ ሐዲስ እንዴት እንደሚቀብር አሳያለሁ። የራስህን ደግሞ ብቻ የሚታወራ ተረት አታውራ። የተከፈተልህ ሐዲስ አለ። ሐዲሱን አውራ። ተረት ሰለቸው ኡስታዞቻችሁ ድራማና ውሸት። እናንተ መጣችሁ ደግሞ እኛው ቤት ላይ ድራማና ውሸት ልዋሽ ትሞክራላችሁ። ሐዲሱ ምንድን ነው የሚለው? በታጠበ ሰዓት በእያንዳንዱ በአይኑ የሰራው ኃጢአት ከሰውነቱ ይወገዳል። በምኑ? በአይኑ መስገድ አይደለም። ኦኬ አንብበው። እሺ አይልም ይላል። እንደዚህ አይነት ውርደት በቤታቸው አያድርስ። አይናቸውን ጨፍነው እኮ የሚክዱት። አንብብሽ ናንብብስ አንብብ። ከፍ አድርጌ ከማዋረድ ዝቅ እንዳልክ አንብበው። ሲጀመር አንተ እኮ አንደኛ ደረጃ ላይ ምንም ማደማመጥ አልቻልንም። አንብብ አይልም ይለናል። ከምር እንደዚህ አይነት ድንቁርና በዘራችሁ አያድርስ። ራስህ ብቻ ነው እንትን የምትለው። አንብብ እንደዚህ አይነት ጽሁፉን በአማርኛ ገልብጠው። አይልም ብለህን ነበር እኮ። በምን አውቀህ ሆነው? አማርኛ አልተጻፈም እኮ። በምንድን ነው እሱ አይልም ያልከው? አንድ ጊዜ ወሩኒ እመለሳለሁ። ኦኬ ክርስቲያን ቀጥል። አንብበው ክርስቲያን። ኦኬ እሺ አዳምጡ በደንብ። ኦኬ ምን አለ? when a Muslim or a believer washed his face in a course of ablution every sin he contemplated with his eyes will be washed away from his face along with water or with the last drop of water። ምንድነው? አንድ ሰው በትጥበት ሰዓት ፊቱን ሲታጠብ ይላል በአይኑ የሰራቸው ኃጢአቶች እንዳለ ከውሃው ጋር ይወገድለታል፣ ወይም ደግሞ በመጨረሻው የውሃ ጠብታ እንኳን ቢሆን ይላል። when he washed his hand every sin they wrote will be effaced from his hand with the water። ማንም ሰው ውዱ ሲያደርግ እጁን ሲታጠብ በእጁ የሰራቸው ኃጢአቶች እንዳለ በውሃው ይወገዱለታል። when he washed his feet እግሩን ደግሞ ሲታጠብ every sin toward which his feet have walked will be washed away with the water። እግሩን ሲታጠብ ደግሞ ኃጢአት ለመስራት እግሩ ወደ የተራመደበት ማለት ነው ኃጢአቱ ይወገድለታል፣ በእግሩ የሰራው ኃጢአት ማለት ነው ብሎ ይናገራል ሙሐመድ። ስለዚህ አንዴ ልጨርሰው። ከዛ በኋላ at the result that he comes out pure from all sins እነዚህን ሁሉ ከታጠበ ከኃጢአቱ ሁሉ ንጹህ ይሆናል።
እፎይ በአማርኛ ላሳየው እስኪ ደህና አድርጎ ስለተረጎመው ምናልባት ሙባረክ እንዲዋጥለት ክርስቲያን በስነ ስርዓት አድርጎ ተርጉሞልሃል። ግን ይኸው ስክሪኑ ላይ እዚህ ጋር እንደምትመለከተው አቡ ሁሬራ እንደዘገቡት ይላል ሐዲሱ። አሁን ያነበበልህ ሐዲስ ማለት ነው። የአላህ መልእክተኛ እንዲህ ብለዋል፣ አንድ ባሪያ ሙስሊም ወይም አማኝ ፊቱን ሲያጥብ በውሃ ወቅት በአይኑ ያሰበውን ኃጢአት ሁሉ ከፊቱ በውሃ ወይንም በመጨረሻው የውሃ ጠብታ ይታጠባል። እጆቹንም ሲታጠብ የሰሩት ኃጢአት ሁሉ ከእጆቹ በውሃ ወይም በመጨረሻው የውሃ ጠብታ ይታጠባል። እግሩንም ሲታጠብ እግሮቹ የሄደበትን ኃጢአት ሁሉ ከውሃ ወይንም ከመጨረሻው የውሃ ጠብታ ጋር ይታጠባል። በዚህም ምክንያት ከሁሉም ኃጢአቶቹ ንጹህ ሆኖ ይወጣል ይላል። ስለዚህ እዚህ ጋር አይልም ያልከው ይኸው በአይኑ ያሰበውን የሚለው በአይኑ ያየውን ኃጢአት ምን ያደርጋል? ንጹህ ይሆናል። በምን? በውሃ ጠብታው። ያው ትርጉሙ በአይኑ አይልም ሙባረክ። ሎንግ ታይም ሚዩት ካደረገ ሙባረክ ትላለህ አንተ። አማርኛ አምጥተህበት እኔ ልመልስላችሁ። ቆይ ሙባረክ ይጨርስ። ሙባረክ ምን ነው በእናት ቋንቋ ሲተረጎም ለምን ሙባረክን ያያችሁ አላየንም? እባካችሁ ያ ብዙ ነገር አስቦ እኮ ነው በቀን 5 ጊዜ እየታጠበ ከኃጢአት ነጻለሁ ብሎ ሊያምን ነው ማለት ነው። ውሃ ከሌለ እንኳን በአፈር በቀን 5 ጊዜ እየታጠበ በአፈር ኃጢአቱን ሊያስለቅቅ ነው። እችን ላሰማችሁ። የሼሁ ስለዚህ ጉዳይ የሚናገረው ሼህ ሻቢር አሊ ያን 1 ደቂቃ ነች። አዳምጡት የሚለውን Also, one has to wash before prayer, and the washing before prayer is in a way a baptism, because what is ምን አለ? አንድ ሰው ከጸሎት በፊት መታጠብ አለበት አለ። ከጸሎት በፊት ያለው መታጠብ ደግሞ እንደ ጥምቀት ነው። baptism do? The Gospel according to Mark says that people were coming to John the Baptist to be baptized for the forgiveness of their sins. ጭራሽ ወንጌልን ጠቀሰና የማርቆስ ወንጌልን ጠቅሶ የማርቆስ ወንጌል ላይ ሰዎች ከኃጢአታቸው ለመንጻት ወደ ጥምቀት ይመጡ ነበር አለና ሲያገናኘው ከእስልምና ጋር ተመልከቱ። ሼህ ሻቢር አሊ ነው በነገራችን ላይ። And we believe that when we wash in preparation for prayer, washing our hands and our faces and so on, that all of the sins of our limbs are being washed away with the water as we prepare for prayer. ያው ምን አለ? በምንታጠብበት ወቅት ኃጢአታችን አብሮ ታጥቦ ይሄዳል ብለን ነው የምናምነው ከጸሎት በፊት የምናደርገው ስርዓት ላይ ብሎ ሼሁም እየተናገረ ነው። ይሄ ነው እንግዲህ ኮረጃ ትላለህ። ሰው ክርስትና ላይ የሚወረውሩ ጠጠር እነሱ ላይ ምን ያህል እንደሚከብድ አያችሁት? ተራራም ያህል ድንጋይ ይሆናል ማለት ነው። እኛ ጋር የወረወሩት እንዴት በውሃ ኃጢአት እንትን ይላል እንዴት ምናምን፣ ጥምቀት እናንተ በማጥመቅ ውሃ ውስጥ በመጨመር ነው እንዲህ የምታደርጓቸው። እነሱ ጋር ምን ያህል ከባድ እንደሚሆን አሁን አያችሁት? ይሄ ፋይል ተዘጋ ማለት ነው። ኬዝ ክሎዝድ ነው የምትሉት? አርዲ ዘጋ ነው። አፋን ሲዳማ አፋን ተዘጋም የነሱ ኖ የኛ ውሃ ነው። ውሃ በውሃ ተጣፋ ማለት ነው። ውሃ በውሃ ስታጣፋው ዜሮ ይሆናል። አፈር ይቀራል እነሱ ጋር። የአፈሩ ጉዳይ አለ። ስለዚህ ኬዝ ክሎዝ አይደለም እነሱ ጋር ይቀጥላል። አፈርም ያነጻል ብለው ካሰቡ እንግዲህ ውሃ ከሌለ አፈርም ኃጢአት ይቅር ይላል ብለው እያሉ ነው ማለት ነው። ስለዚህ ኬዙን እንዳዘጋው ሙሳ ሊመልስ ነው መሰለኝ። አልተዘጋም ሲባል ከንክኖታል። ከንክኖታል ሙሳ አይደለም። አይ አላውቅም። ምንድን ነው ታጥባ አታውቅም እንደ በፊት? ሙባረክ ግን ሄደህ ታውቃለህ?
አማርኛው ለካ እንግሊዘኛ ሆኖበት ነው። ኦኬ ሙሐመድ እንኳን ደህና መጣ። እያልኩ ኬዙን ዘጋችሁ ልመልስ እያልኳችሁ ኬዙን ዘጋችሁት። አይ እንትና ቢኒ አልተዘጋም ብሏል። በቢኒ እንትን ስላልተዘጋ እንከፍተዋለን ደግመን ሜቢ አንተ ስላለ እስልምና የተፈጥሮ ሃይማኖት ነው ብለህ ታምናለህ? እስልምና የተፈጥሮ ሃይማኖት ነው ብለህ ታምናለህ? አዎ የቁጥር ጥግ ፐርሰንት። ኦኬ ተፈጥሮ ሃይማኖት ሊለቅ ይችላል ብለህ ታምናለህ? ማለት ተፈጥሮ ሊወገድ ይችላል ብለህ ታምናለህ? ለምሳሌ እኔ ተፈጥሮዬ ወንድ ነው፣ ተፈጥሮዬን ላስወግደው አልችልም። ስለዚህ እስልምናም እንደዚሁ እጄ ለምሳሌ ተፈጥሮዬ ነው፣ ባስወግደው ጉድለቱ በደንብ ይታያል፣ ሊወገድ አይችልም። ስለዚህ እስልምና እንደዛ ከሆነ በምንድን ነው የተወገደው? ሙስሊም ያልሆኑት እንዴት ነው ያስወገዱት? መቼ ነው ያስወገዱት? እኔ ምንም ጥያቄው አልገባኝም ወንድሜ። ያርዲ ገብቷል? ገብቶኛል። ምናልባት መሐመድ ምን እያለህ ነው መሰለህ? እናንተ እስልምና የሰው ልጅ ሲወለድ ጀምሮ ሙስሊም ሆኖ ነው የሚወለደው፣ የተፈጥሮ ሃይማኖት ነው ትላላችሁ። ግን ሌሎቹ እምነቶች በውሃ ያስለቅቁታል፣ ወይንም እንግዲህ በእናንተ እንደዛ በሚመስል መልኩ ውሃ ሲጠመቁ በውሃ ይጠፋል አይነት ነገር ትናገራላችሁና የተፈጥሮ ሃይማኖት በውሃ መጥፋት ይችላል ወይ ይለቃል ወይ? እንዲያውም ምሳሌ በራሱ የሰጠህ ምንድን ነው? እኔ ለምሳሌ አካሌን፣ እጄን፣ የተፈጥሮ ነገሬን በውሃ ማጥፋት እችላለሁ ወይ? ምናልባት እንዲያው እንዲገባህ ብሎ ነው። እና ይሄ በተፈጥሮ ይለቃል ወይ? እስልምና የተፈጥሮ ሃይማኖት ነው የምትል ከሆነ በውሃ ይለቃል ወይ ነው ጥያቄው። እኔ በራሴ በውሃ ምናምን ሳይሆን ይሄ የልብ ጉዳይ ነው። ማመን ማለት ከላይ ሳይሆን ከልብ ማመን ነው። ከላይ እምነተኛ መስለህ ከልብህ ባዶ ከሆንክ ዋጋ የለህም። እምለው ገባህ? መሐመድ ደግሞ ከላይ ያሳዩ ብሏል። ለምሳሌ ስትጾሙ እንኳን አለ ክርስቶስ እንደ ግብዞች አትኑ፣ ግብዞች ሊታዩ ከላይ ያደርጋሉ አለ። መሐመድ ደግሞ ምን አለ? ስትጾሙ እንኳን ከሆነ ሰው ጋር ብትጣሉ እየጾምኩ ነው ብለህ ተናገር። አፍን የሚሸት ከሆነ ደግሞ ያ የሚሸተው ባላህ ዘንድ ከዝባድ ሽታ እንኳን ተወዳጅ ነው። አፍ እስኪገማ ድረስ አፍ እንዲሸት አድርገው። እንደገና ደግሞ ለሰዎችም እንትን ሲሉ እየጾምኩ ነው እያልክ ተናገር ምናምን ብሏል። የእኛ አምላክ ግን ክርስቶስ ምን አለ? እንደ ግብዞች አታድርጉ፣ ወደ እልፍኝ ግባ፣ ፊትህን ተቀባ፣ አትጠውልግ አለ። ስለዚህ በውስጥ ነው የሚለው ብዙም አያስኬድም። ዳይላውን እንድታደርጉ ሪከመንድ ስላደረገ መሐመድ ለምን እንዳነሳው አልገባኝም። ከቶፒኩ ጋር የሚገናኝ አይደለም ማለት አርጂ እንዳለው በውሃ ይለቃል ብለው ነው የሚያስቡት ስላለ። ኦኬ የተፈጥሮ ሃይማኖት ነው የሚለው ቁርአን ላይ ተፈጥሮ አይለቅም ይላል። የተፈጥሮ ሃይማኖት አይለቅም ይላል። ተታምጣችሁ ነው ታዲያ ተፈጥሮ ሃይማኖት ይለቃል የምትሉት እናንተ? ተፈጥሮ ሃይማኖት ማይለቅ ከሆነ ሰው ሁሉ ሙስሊም ሲሆን ሲፈጠር ተፈጥሮ ሃይማኖት ደግሞ ማይለቀቅ ከሆነ ስለዚህ ውሸት ነው ማለት ነው። እኔ ሙስሊም ነኝ አሁን መሐመድ፣ እኔ ሙስሊም ነኝ። አንተ እኮ ልብህ ሌላን ስላመነ እኮ ነው። አሁን እኔ ሙስሊም ነኝ ወይ? እኔ ሙስሊም ነኝ ወይ? በአንድ ጌታ በአላህ ስላመንክ እኔ ሙስሊም ነኝ ሙስሊም አይደለሁም? አንተ አይደለም። ኦኬ መቼ በፊት ስወለድ ሙስሊም አይደለሁም? ስወለድ ሙስሊም አይደለሁም? መጀመሪያ ስትወለድ ሁሉ ሙስሊም ሆኖ ነው የሚወለደው። ከዛ በኋላ ነው ልብህ ነው እየጠፋ የሚሄደው። ከዛ በኋላ ልባችሁ እየጠፋ ሲሄድ ሌላ እምነት ኦኬ 30 አንዴ ክርስቲያን ይጠፋል አይልም። ቁርአን ደግሞ ይጠፋል አይልም።
ይጠፋል እያልኩ ሳይሆን ማለት ነው አንተን የምጠፋው እስልምናው እኮ አይደለም። አዳምጥ እሺ። ወደ እውነት ተዘንባይ ሆነህም ፊትህን ለሃይማኖት ቀጥ አድርግ። የአላህን ፍጥረት ያችንም አላህ ሰዎችን በእርሷ ላይ የፈጠራትን ሃይማኖት ያዟት። የአላህን ፍጥረት መለወጥ የለም። የአላህ ፍጥረት ምንድነው? አትለወጥም። ይህ ቀጥተኛ ሃይማኖት ነው፣ ግን አብዛኞቹ ሰዎች አያውቁም ይላል። የአላህ ሃይማኖት ምንድነው? መለወጥ የለም። መለወጥ አለ የአላህ ሃይማኖት ላይ? አልፈለገውም ግን አስተንትነዋል አንተ። መለወጥ አለ የለም ማለት ነው። እኔ ጋር ነው እየተሰማኝ ያለው ነው። አይሰማም። እሱ መሐመድ አለ። እሺ ይብቃል መሰለኝ። ጥያቄ ያላችሁ ጥያቄ ተቀበሏቸው። አህመድ ምንድነው ጥያቄ? ቢኒ ሰላም ብለናል። እንኳን ደህና መጣ። ቆያችሁኝ። ሰላም ብያለሁ ሁላችሁንም። ግን እኔ ማነው ሙሳን ነው የምጠይቀው ወይም ሌሎቹን እዚህ ታች ጋር እስቲ ይጻፉ። ማለት በጸበል የሚለቀው ምንድን ነው? እኛ ጋር በጸበል የሚለቀው እምነት እንደማይለቅ እናውቃለን። ቤተክርስቲያን ወይም ቀሳውስት በጸበል የሚያስለቀቁት ምንድን ነው? እስከምናውቀው ድረስ ምንድን ነው? እስቲ ከታይ ጻፉ። በጸበል የሚለቀው ምንድን ነው? ክርስቲያኖች ጻፉ እስቲ። አጋንንት። እኛ ሴጣን ወይ አጋንንት ነው በጸበል የምናስለቅቀው። ምናልባትም ሙስሊሞች እንደዛ ነን እያሉ ካልሆነ በስተቀር እስልምና ከአጋንንት ከሆነ ወይም ከሴጣን ከሆነ ነው በጸበል የሚለቀው። ኦኬ እንጂ እምነት በማመን የሚገኝ ነው እንጂ በጸበል በመጠመቅ በምናምን አይደለም። እንደዛማ ቢሆን ሙስሊሞች እኮ እየመጡ ይጠመቃሉ፣ ምህረት አግኝተው ድነው ይሄዳሉ እና እምነታቸውን ቀየሩ አይባልም። ሙስሊሞችም ራሳቸው ምንድነው ቀየሩ አይሏቸውም። ለድህነት መጥተው ተጠምቀው ምናምን ይሄዳሉ፣ ግን አይቀይሩም እምነታቸውን። ስለፈሰሰባቸው ወይም ደግሞ ስለተጠመቁ ኢሚዲየትሊ የሚቀይሩት አይደለም። በማመን በመቀበል ነው እምነት የሚመጣውና ይህ ትክክል ነው ብዬ አላስብም። ለማናቸውም አሪፍ ቶፒክ ነበር፣ ደስ የሚል ነበር። ሙስሊሞች ጥሩ ነገር ተምረዋል ብዬ አስባለሁ። ጥምቀት ውሃ የሚያፈሱት የሚመስላቸው አብዛኞቹ የሚመስላቸው ለንጽህና ነው የሚመስላቸው። አይ ቲንክ እስከ ዛሬዋ ቀን ድረስ ብዙዎቹ የሚያውቁ አይመስለኝም። እና ከዛሬ በኋላ ግን ያው ሲታጠቡ ለኃጢአት ስርየት እንደሆነ እያሰቡ ነው መታጠብ ያለባቸው እጃቸውን በቀን 5 ጊዜ ማለት ነው። እና እኛ ጋር ደግሞ ያው አንድ ጊዜ ክርስቶስ በመስቀል ላይ አንድ ጊዜ ሞቶልን ከዘላለም ዘላለም አድኖናል። እና ጥምቀታችን አንድ ናት። ያችን አንድ ጥምቀት የልጅነት ጥምቀት ናት። ከዛ በኋላ ጥምቀት አያስፈልገንም እኛ ማለት ነው። እለት እለት መታጠብ አያስፈልገንም። ይሄ የብሉይ ኪዳን ስርዓት ነው። ባይዘው የቤተ መቅደስ ስርዓት ነው። በሚገቡበት ሰዓት ላይ ይታጠቡ የተባለው ማለት ነው። ያ ጥላ ስለነበረ ለአዲስ ኪዳን ክርስቶስ አማኑኤል ክርስቶስ እውነተኛው ክርስቶስ ሲመጣ ጊዜ አንድ ሆናለች። ምክንያቱም ክርስቶስ ኢየሱስ በአዲስ ኪዳን ያለው ሊቀ ካህን እሱ አንዱ እሱ ብቻ ስለሆነ ማለት ነው። ስለዚህ ስጋውን አንድ ያፍስሶ ሰጠን፣ ደሙንም ስጋውን ቆርሶ ደሙን አፍስሶ ከጎኑ የወጣው ደግሞ ውሃ ደግሞ አንድ ሆኖ የወጣው ውሃ እሱ ደግሞ ጥምቀት ሆነልን ማለት ነው። እሱ ለዘላለም ነው። አንዴ ከተጠመቅን በኋላ ሁልጊዜ መጠመቅ አያስፈልገንም ለኃጢአት ስርየት ማለት ነው። እነሱ ግን አሁንም በዛው ስርዓት ነው ያሉት ይመስለኛል። ካወቁት ጥሩ ነው። ምን እንደሚመልሱ ቸኩዬ ነበር ማለት መስማት ፈልጌ ነበር፣ ግን መልስ እየሰጡ አይደለም። ቴንኪው አመሰግናለሁ እድል ስለተሰጠኝ። ሚዩት ላይ ነህ እፎይ? እኔ እፎይና ክርስቲያን ጥያቄ አለኝ እንድታነሱት የምፈልገው ርዕስ አለ። በሌላ ቀን ሱራ 19 ጋር በተገናኘ እፎይ ብታነሳው በጣም ደስ ይለኛል። ሌላ ጊዜ አንተ ስትሄድበት ያምራል ይሄ ነገርና ሱራ 1963 ላይ
ከአላህ ጋር በተገናኘ አንድ ሀሳብ አለ። እሷ ላይ የሆነ የሚመች ቀን ሀሳብ አንሳበት አንስተው ሊሆን ይችላል ከዚህ በፊት ማን ነው የሚለው ገነት የሚያስገባው ጋር ኤግዛክትሊ አንስተዋል። አላነሳሁትም። 60 ላይ መለስ ብለህ 59 60 ላይ አክቹዋሊ ከሰላት ካልሰገዱ ሙስሊሞች ገሃነም ነው የሚገቡት። ገሃነም ክፍሉ ስለሚያዝ ስላነሳው ገሃነም ነው የሚገቡት 59 እስከ 60 ባልሳሳት። ከዛ በኋላ ነው የሚቀጥለው አንተ ያነሳው። ትክክል ኤግዛክትሊ። ለዛ ነው እኔም አንድም እሱ ነው ሰላት ጋር በተገናኘ ገሃነም ይገባሉ የሚለው ነው። ከዛ ደግሞ ወዲያው 64 ላይ ሲወርድ አላህ ጌታ አለ ወይ የሚያስብል ነገር ስለሚያመጣ ነው። ምናልባት እዚህ ጋር አንዴ ትልቁ ላይ አድርገኝና አንዴ ቃም አልወስድም። ይሄንን ነገር ሌላ ቀን በሰፊው ሙስሊሞችም እንዲያስቡበት 63 ላይ እንዲህ የሚል ነገር አለ። ይህች ያቺ ከባሮቻችን ጥንቁቆች ለሆኑት የምናወርሳት ገነት ናት። በነገራችን ላይ እፎይ ሳላደንቅ አላልፍም። ቁርአኑን ገና ቁጥሩን ስለምን እንደሚያወራ አውቀኸዋል። በጣም ድንቅ ነው። ይህች ያቺ ከባሮቻችን ጥንቁቆች ለሆኑት የምናወርሳት ገነት ናት ብሎ እንግዲህ ሶቪየስ እዚህ ጋር አላህ እየተናገረ እንደሆነ አይደለ። 64 ላይ ስትወርዱ ጅብሪል የምትለው በቅንፍ የገባች ነች። ስለዚህ ስለ ጅብሪል አረብኛው ላይ የለም። በጌታህም ትእዛዝ እንጂ አንወርድም ይላል። ስለዚህ አላህ ነው ከላይ እያወራ ያለው። አላህ እዚህ ጋር መልሶ ሲያወራ በጌታህም ትእዛዝ እንጂ አንወርድም ይላል። አንደኛ ነገር ያው አላህ ነው። አላህ ጌታ አለው ወይ የሚለውን ጥያቄ ያነሳል። ሁለተኛ ነገር ደግሞ አይ ጅብሪል ነው የሚሉ ከሆነ ጅብሪል እኛ እያለ ነው ወይ የሚያወራው እንደ አላህ? ምክንያቱም ዊ ዱ ኖት ዲሰንድ ነው የሚለው። እንግሊዝኛውንም ብትመለከቱ ኤን ዊ ዱ ኖት ዲሰንድ ብሎ ይናገራል። ስለዚህ በጌታ ትእዛዝ እንጂ አንወርድም። ስለዚህ የአላህ ሌላ ጌታ አለው ወይ የሚለው ቢነሳ ከሰላቱ ጋር ተያይዞ አንድ ላይ እንዴት አድርጎ ነው የሚለውን ቢኬድበት አሪፍ ነው። ስንታየው ኧረ ስንታየው ተካ ወይዘሮ ስንታየው ተካ ማህበር ቤቱ እርሶን ሊቀጥዎት ነው አቤት ባለማለቱ። ወይዘሮ ስንታየው ተካ ዛሬ አልተገኙም። ክቡር ዳኛ ጥቋሹሙ ሲጠራት ወይዘሮ ስንታየው ተካ ዝም በማለቷ የ2 ወር ቅጣት አስተላልፉባት። ቃልና ሙሳ አለን ጥያቄ አለ? ኧረ የለኝም። እኔ የተማርኩ ነው። እንዴት አየው አቦሉሽንና ጥምቀታችንን? አሪፍ ነው። አንድ በማዳመጥህ ነው፣ ብዙ በማውራትና በመከራከር ሳይሆን በማዳመጥህ ነው። ያልገባህን በመጠየቅ ነው። እኔ አሁን ብዙ እውቀት ስለሌለኝ ማለትም እውቀት ኖሮኝ እንኳን እውቀት አለኝ ብዬ አላወራም። ግን እውቀት ለማወቅ እዚህ ጋር ስለገባው መሳደብም አልፈልግም። ያላወኩትን ደግሞ ለማወቅ ነው የምፈልገውና እንደሌሎቹ አፌ መክፈት አልፈልግም። በስነ ስርዓት ተምሬ ለመውጣት ነው የፈለኩት። አሁንም ዛሬም ነገም ቢሆን ተማሪ ስለሆንኩ በስነ ስርዓት አውቄ ነገ እንደናንተ እስካስተምር ድረስ ተማሪ ነኝ እና በቃ ምን ብዬ ልንገርህ። ስለዚህ በጣም እውቀቱ የወሰድኩበት ነው። ትምህርታችሁም አሪፍ ነው። ይሄ የሚለው ነገር በልኩ በስርዓቱ መልክ በስነ ስርዓት መሆኑ ጠቅሞኛል። እናም በደንብ ያዳመጥኩት ነው። አካሄዳችሁም ጥሩ ነው እና በጣም ደስ ብሎኛል። በጣም ነው የማመሰግነው። በጣም ነው ማከብራችሁ። በጣም ነው የምወዳችሁ። ክበሩልኝ፣ ኑሩልኝ፣ ፈጣሪ ያክብርልኝ እና በጣም ነው የማመሰግነው። በርታ። እሺ በርታ። ጥያቄ ሲኖረው ኤኒ ታይም ጠይቀን። ኦኬ